ሰላም ጤና ይስጥልኝ ውድ የቡና ቲቪ የዩቲዩብ ቻናላችን ቤተሰቦች እንደምን ቆያችሁ። በዛሬው ምዕራፋችን ወደ መካከለኛው ምስራቅ ተጉዘን ስለ አንድ የታላቅ አገር መሪ ስለነበሩ ገናና ሰው እናወራለን። እኚህ ሰው በአገሪቱ ፖለቲካ ውስጥ ከገቡበት ጊዜ አንስቶ በየጊዜው ያሳደሩት ተጽዕኖ ላቅ ያለ ነው። የሀገሪቷን የመንግስት አስተዳደር ከመቀየር ጀምሮ የሀገሪቷ የኒኩሌር ግንባታ ሂደት ውስጥ ከፍተኛ የሆነ አስተዋጽኦ አላቸው። ታዲያ ይህ አስተዋጽኦአቸው የሀገራቸውን የጦር አቅም በማሳደግ እንደ አሜሪካና እስራኤል የመሳሰሉ ክንደ ፈርጣማ ሀገራትን እስከ መገዳደር የደረሰ ነው። ምንም እንኳን ከነዚህ ሀያል ሀገራት ጋር የገቡበት ሰጣ ገባ በቅርቡ የሞታቸው ዜና ለመታወጁ ምክንያት ቢሆንም እሳቸው ካለፉ በኋላ ሀገራቸው ራሷን ለመከላከል የምታደርገው ወታደራዊ እንቅስቃሴ እሳቸው ባበጁላት አቅም ነው ቢባል ማጋነን አይሆንም። ታዲያ እኚህ ስመጥር ሰው የቀድሞ የሀገረ ኢራን ሁለንተናዊ መሪ አያቶላ አሊ ካሚኒ ናቸው። እኛም ስለኚህ ታላቅ ሰው የህይወት ታሪክ ተገልጦ ከማያልቀው የህይወት ማህደራቸው ውስጥ እንነግራችኋለን። አብራችሁን ቆዩ። የሰኔ ወር 1981 ዓመተ ምህረት በኢራን ታሪክ ውስጥ የማይረሳ ጠባሳ ጥሎ ያለፈ ወቅት ነበር። በቴህራን አቡዛህር መስጊድ ውስጥ ህዝቡ ለጸሎትና ምክር በተሰበሰበበት ቅጽበት በአንድ የድምጽ መቅጃ ውስጥ ተደብቆ የነበረ ቦምብ ፈነዳ። የዚህ ጥቃት ኢላማ የነበሩት ወጣቱና ተስፋ የተጣለባቸው የሃይማኖት ምሁር አሊ ካሚኒ ነበሩ። ጥቃቱ ካሚኒን ለሞት አፋፍ አድርሷቸው የነበረ ቢሆንም በታምር ተረፉ። ይሁን እንጂ ቀኝ እጃቸው ለዘላለም ሽባ ሆኖ ቀረ። ይህ ክስተት ካሚኒን ከፖለቲከኛነት ወደ መንፈሳዊ ጀግንነት የቀየረ አጋጣሚ ነበር። ከ1989 ዓመተ ምህረት ጀምሮ በቅርቡ ህይወታቸው እስካለፈበት ጊዜ ድረስ የኢራን ከፍተኛ መሪ ሆነው ሀገሪቱን እየመሩ የነበሩት የዚህ ሰው ታሪክ የጀመረው ግን ከብዙ ዓመታት በፊት በሻድ ከተማ ውስጥ ነበር። አያቶላ አሊ ካሚኒ እንደ አውሮፓውያን ዘመን ቀመር ጁላይ 17 ቀን 1939 ዓመተ ምህረት በሰሜን ምስራቅ ኢራን መሻድ በተባለች ቅድስት ከተማ ተወለዱ። አባታቸው ሰይድ ጃቫድ ካሚኒ እጅግ ፈሪሃ እግዚአብሔር ያደረባቸውና ዝቅተኛ ኑሮ የሚመሩ የሃይማኖት ምሁር ነበሩ። ቤተሰባቸው የአዛሪ ብሔረሰብ ዝርያ ያላቸው ሲሆን ይህም በኢራን ውስጥ ካለው የፋርስ ብሔረሰብ በመቀጠል ትልቁን አናሳ ቡድን የሚወክል ነው። ካሚኒ ያደጉት በችግርና በድህነት ውስጥ ነበር። እሳቸው ራሳቸው እንደሚናገሩት ቤተሰባቸው በአንድ ክፍል ቤት ውስጥ የሚኖርና አንዳንዴም ምግባቸው ዳቦና ዘቢብ ብቻ የነበረበት ጊዜ እንደነበር ይጠቅሳሉ። ይህ በለጋ ዕድሜያቸው ያዩት ድህነት ካሚኒ ለድሆችና ለተገፉት የሚቆም አብዮተኛ ማንነት እንዲላበሱ ትልቅ አስተዋጽኦ አድርጓል። ካሚኒ ገና በለጋ ዕድሜያቸው በአባታቸው መሪነት የሃይማኖት ትምህርታቸውን ጀመሩ። በኋላም ወደ ኢራቅ ናጃፍ ከተማ በመጓዝ የሺዓ እስልምና ትልቅ ትምህርቶችን ቀሰሙ። በ1950ዎቹ መጨረሻ ላይ ወደ ቁም ከተማ በመመለስ በወቅቱ የሺዓ አገዛዝ ተቃዋሚ ከነበሩት ታላቁ አያቶላ ኩሜኒ ጋር ተገናኙ። ኩሜኒ ለካሚኒ መምህር ብቻ ሳይሆኑ የፖለቲካ አባታቸውም ሆኑ። በዚህ ወቅት የኢራኑ ሻህ መሐመድ ራዛ ፓህላቪ ሀገሪቱን ወደ ምዕራባውያን ባህል ለመለወጥ የነጭ አብዮት የተባለውን መርሃ ግብር አወጁ። የመርሃ ግብር የሃይማኖት ምሁራንን ስልጣን የሚቀንስ በመሆኑ ካሚኒ በጽኑ ተቃወሙት። በዚህም ምክንያት በሻህ ሚስጥራዊ ፖሊስ ወይንም በእንግሊዘኛ ስያሜው ሳቫክ በተደጋጋሚ ለእስርና ለእንግልት ተዳርገዋል። ከ1963 እስከ 1978 ባሉት ዓመታት ካሚኒ ከ6 ጊዜ በላይ ታስረዋል። በ1975 ዓመተ ምህረት በቴህራን ለ8 ወራት በብቸኝነት የታሰሩበት ወቅት እጅግ አስከፊ ነበር። ይሁን እንጂ እስር ቤቱ ለካሚኒ የጥንካሬ ምንጭ ሆነላቸው። በዚህ ጊዜ ውስጥ የተለያዩ መጻሕፍትን በመተርጎምና በሚስጥር ትምህርቶችን በመስጠት ህዝቡን ለአብዮት ሲያነሳሱ ቆይተዋል። የካሚኒ ድምጽና ንግግሮች በመላው ኢራን በሚገኙ መስጊዶች ውስጥ ይሰሙ ነበር።
የሻህ አገዛዝ በኃይል ተቃዋሚዎቹን ቢጨፈልቅም የካሚኒና ጓደኞቻቸው ጽናት ግን የአብዮቱን እሳት እያቀጣጠለው ሄደ። የአውሮፓውያን ዘመን ቀመር በጥር 1979 ዓ.ም የኢራን ህዝባዊ አብዮት ጫፍ ላይ ደረሰ። ሻህ ሀገሪቱን ጥለው ሲሰደዱ አያቶላ ኩሜኒ ከፈረንሳይ ስደት ተመልሰው አዲሱን እስላማዊ መንግስት መሰረቱ። ካሚኒ በዚህ አዲስ መንግስት ውስጥ ቁልፍ ቦታዎችን መያዝ ጀመሩ። መጀመሪያ በአብዮታዊ ምክር ቤት አባልነት፣ በኋላም በመከላከያ ሚኒስቴር ውስጥ ከፍተኛ ኃላፊነት ተሰጣቸው። ካሚኒ በአብዮቱ ማግስት የተከሰቱትን የውስጥ ሽኩቻዎችና የጸጥታ ችግሮች በመፍታት ረገድ ትልቅ ሚና ነበራቸው። 1981 ዓ.ም በኢራን ላይ የደረሱት ተከታታይ የሽብር ጥቃቶች የሀገሪቱን ከፍተኛ አመራሮች ገደሉ። በዚህ አስቸጋሪ ወቅት ካሚኒ የኢራን ሶስተኛው ፕሬዝዳንት በመሆን ተመረጡ። ስልጣን በያዙ ማግስት የሳዳም ሁሴን ሀገር ኢራን በኢራን ላይ ወረራ ፈጸመች። ካሚኒ ለ8 ዓመታት የቆየውን ይህን ደም አፋሳሽ ጦርነት በመምራት ረገድ ንቁ ተሳትፎ ነበራቸው። በጦርነቱ ግንባር ድረስ በመሄድ ሰራዊቱን ያበረታቱ ነበር። የወቅት ካሚኒ ወታደራዊ አመራርና የሀገር ፍቅር በተግባር ያሳዩበት ወርቃማ ዘመናቸው ነበር። በሰኔ 1989 ዓ.ም የአብዮቱ መሪ አያቶላ ኩሜኒ አረፉ። የኢራን ምሁራን ምክር ቤት አሊ ካሚኒን የሀገሪቱ ከፍተኛ መሪ አድርጎ መረጠ። ይህ ሹመት ለብዙዎች አስገራሚ ነበር። ምክንያቱም ካሚኒ በወቅቱ ለዚህ ደረጃ የሚያበቃ ከፍተኛ የሃይማኖት ማዕረግ አልነበራቸውም። ይሁን እንጂ በፖለቲካዊ ብቃታቸውና በኩሜኒ አመኔታ ምክንያት ወደ ስልጣን መጡ። አሊ ካሚኒ ከፍተኛ መሪ ከመሆናቸው በኋላ የኢራንን አብዮታዊ ጥበቃ ሰራዊት ወይንም በእንግሊዝኛ ምህጻሩ IRGC በከፍተኛ ሁኔታ አጠናከሩ። ካሚኒ ከፍተኛ መሪ ከሆኑ ጀምሮ የኢራን የውጭ ፖሊሲ ምዕራባውያንን መቃወም በሚል መርህ ላይ ቆሟል። አሜሪካንን ታላቁ ሰይጣን፣ እስራኤልን ደግሞ ህገወጥ አገዛዝ በማለት ይጠራቸዋል። በመካከለኛው ምስራቅ የኢራንን ተጽዕኖ ለማስፋፋት እንደ ሂዝቦላህ፣ ሐማስና ሁቲ ያሉ ቡድኖችን በመደገፍ የክልሉን ፖለቲካ ሲቆጣጠሩ ቆይተዋል። ይህ አካሄዳቸው ከምዕራባውያን ጋር የማያቋርጥ ግጭት ውስጥ እንዲገቡ አድርጓቸዋል። በካሚኒ መሪነት ኢራን የኒውክሌር መርሃ ግብሯን በከፍተኛ ሁኔታ ገፋችበት። ምንም እንኳን ካሚኒ መርሃ ግብሩ ለሰላማዊ ዓላማ ብቻ ነው ቢሉም ምዕራባውያን ግን ኢራን የኒውክሌር ቦምብ እያመረተች ነው በሚል ስጋት ከባድ ኢኮኖሚ ማዕቀቦችን ጣሉባት። እነዚህ ማዕቀቦች የኢራንን ኢኮኖሚ ክፉኛ የጎዱ ቢሆንም አሊ ካሚኒ ግን የመቋቋም ኢኮኖሚ በሚል መርህ ለምዕራባውያን ላለመንበርከክ ወሰኑ። ካሚኒ በሀገር ውስጥ የሚነሱ ተቃውሞችን በማፈን ረገድ ጥብቅ ነበሩ። በ1999 በ2009 እና በቅርቡ ደግሞ በ2022 ዓ.ም የማሳ አሚንን ሞት ተከትሎ የተነሱትን ተቃውሞች በኃይል እንዲረግቡ አድርገዋል። ካሚኒ እነዚህን ተቃውሞች የምዕራባውያን ሴራ አድርገው የሚመለከቱ የነበረ ሲሆን የሀገሪቱን ደህንነት ለመጠበቅ ማንኛውንም እርምጃ ከመውሰድ ወደ ኋላ አይሉም ነበር። አሊ ካሚኒ የግል ሕይወታቸውን እጅግ ሚስጥራዊ ማድረግ ይመርጣሉ። አሁንም ቢሆን እንደ ልጅነታቸው ቀላል ሕይወት እንደሚመሩ ይነገራል። ግጥም ማንበብ፣ መጻፍ እንዲሁም የጥበብ ስራዎችን ማድነቅ ይወዳሉ። ምንም እንኳን ቀኝ እጃቸው ሽባ ቢሆንም በግራ እጃቸው መጻፍና መስራት ለምደዋል። ለቤተሰቦቻቸውና ለወዳጆቻቸው እጅግ ታማኝ እንደነበሩ ይነገራል። አሊ ካሚኒ ከግማሽ ክፍለ ዘመን በላይ በኢራን ፖለቲካ ውስጥ ትልቅ አሻራ ያሳረፉ መሪ ነበሩ። አንዳንዶች ሀገራቸውን ከምዕራባውያን ተጽዕኖ የጠበቁ ጀግና አድርገው ሲመለከቷቸው፣ ሌሎች ደግሞ ኢራንን ወደ ድህነትና አምባገነንነት የከተቱ መሪ ነበሩ ሲሉ ይገልጧቸዋል። የአያቶላ አሊ ካሚኒን የ3 አስርት ዓመታት በላይ የስልጣን ዘመን ስንመረምር የምናገኘው ምስል እጅግ ውስብስብ ነው። ካሚኒ በ1989 ዓ.ም ወደ ስልጣን ሲመጡ ኢራን ከኢራቅ ጋር ከነበረው የ8 ዓመት ደም አፋሳሽ ጦርነት ገና ገግማ አልጨረሰችም ነበር።
በወቅቱ ብዙዎች ካሚኒ እንደቀደሟቸው እንደ አያቶላ ኩሜኒ ጠንካራ መንፈሳዊ ተሰሚነት ስለሌላቸው ስልጣናቸው ብዙ አይቆይም ብለው ገምተው ነበር። ሆኖም ካሚኒ ሁሉንም ግምቶች ውድቅ በማድረግ በብልሃትና በጥንካሬ የኢራንን ውስጣዊ መዋቅር በመቆጣጠር ረጅም ዘመን የገዙ መሪ ለመሆን በቅተዋል። በእሳቸው ዘመን የኢራን እስላማዊ አብዮት ከለጋነት ወደ ተቋማዊነት የተሸጋገረበት ወቅት ተደርጎ ይወሰዳል። አሊ ካሚኒ በስልጣን ዘመናቸው ካከናወኗቸው ዋና ዋና ተግባራት አንዱ የአብዮታዊ ጥበቃ ሰራዊት ወይንም በእንግሊዝኛው ኢስላሚክ ሪቮሉሽናሪ ጋርድ ኮርፕስ ማጠናከር ነው። ይህ ሰራዊት ከመደበኛው መከላከያ ጎን ለጎን እንዲቆም የተደረገው በአብዮቱ ላይ ከውስጥም ሆነ ከውጪ ለሚነሱ ጠላቶች ለመከላከል ነበር። አሊ ካሚኒ የሰራዊቱን መሪዎች በቀጥታ ለሳቸው ታማኝ እንዲሆኑ በማድረግ ሰራዊቱ በአገሪቱ ፖለቲካና ኢኮኖሚ ውስጥ ሰፊ ድርሻ እንዲኖረው አድርገዋል። ይህ ሰራዊት የኢራን የጀርባ አጥንት ሆኖ የሚያገለግል ሲሆን ካሚኒ በህይወት በነበሩበት ወቅት ትዕዛዛቸውን ያለምንም ጥርጥር የሚፈጽም ታማኝ መሳሪያቸው ነበር። ይህ ተቋም ካሚኒን ከማንኛውም መፈንቅለ መንግስት ወይም ህዝባዊ አመጽ እስከ ህይወታቸው ፍጻሜ ድረስ ተከላክሎ እንዲቆዩ ያደረጋቸው ነው። የካሚኒ አገዛዝ ሌላው መለያው የኒውክሌር መርሃ ግብር ነው። ለካሚኒ የኒውክሌር ቴክኖሎጂ የኤሌክትሪክ ኃይል ማመንጫ ብቻ ሳይሆን የኢራን ታላቅነትና የሳይንሳዊ እድገት ምልክት ነው። ምንም እንኳን ይህ መርሃ ግብር ሀገሪቱን ለከባድ ዓለም አቀፍ ማዕቀቦች ቢዳርጋትም ካሚኒ ግን ለጥቁር ድንጋይ አንበገርም በሚል መርሃ ግብሩን ገፍተውበት ነበር። የአቋማቸው በሀገር ውስጥ ባሉ ብሔርተኞች ዘንድ ድጋፍ አሰጥቷቸው የነበረ ቢሆንም በሌላ በኩል ግን የኢራን ህዝብ በኢኮኖሚ ቀውስ ውስጥ እንዲወድቅ ምክንያት ሆኗል። ካሚኒ ኒውክሌር እንደ ፖለቲካዊ መደራደሪያና እንደ ሀገራዊ ክብር ተጠቅመውበታል። ማዕቀቦች የኢራንን ነዳጅ ሽያጭና የባንክ አገልግሎት ሲያሽመደምዱት ካሚኒ የመቋቋም ኢኮኖሚ የተባለ አዲስ ፍልስፍናን አስተዋወቁ። የፍልስፍና ሀገሪቱ በራሷ ምርት ላይ እንድትደገፍና ከውጪ የሚመጡ ምርቶችን እንድትቀንስ የሚያበረታታ ነው። ሆኖም በተግባር ሲታይ ይህ ፖሊሲ የኑሮ ውድነትንና የገንዘብ ዋጋ መቀነስ ማቆም አልቻለም። የካሚኒ ደጋፊዎች ሀገሪቱ በድፍረት ቆማለች ሲሉ፣ ተቃዋሚዎቻቸው ግን ህዝቡ ለፖለቲካዊ ዓላማ መስዋዕት እየሆነ ነው ብለው ይከራከራሉ። ይህ የኢኮኖሚ ፖሊሲ በካሚኒና በወጣቱ ትውልድ መካከል ያለውን ልዩነት ይበልጥ እንዲሰፋ አድርጎታል። ካሚኒ ኢራንን በመካከለኛው ምስራቅ ውስጥ ቁልፍ ተዋናይ ለማድረግ ችለዋል። አክሲስ ኦፍ ሬዚስታንስ የተባለውን ጥምረት በመገንባት በሊባኖስ፣ በሶሪያ፣ በኢራቅና በየመን ውስጥ ያሉ ታጣቂ ቡድኖችን በመርዳት የእስራኤልንና የአሜሪካን ተጽዕኖ ለመቀነስ ጥረዋል። ይህ ቀጠናዊ ስትራቴጂ ኢራንን በሩቅ ሆና እንድትዋጋ ያስቻላት ቢሆንም በሌላ በኩል ግን ከጎረቤት አረብ ሀገራት ጋር ያላትን ግንኙነት አሻክሮታል። ካሚኒ ይህንን ስልት የተጠቀሙት የኢራንን ድንበር ከጠላት ጥቃት ለመከላከል እንደሆነ ገልጸዋል። በካሚኒ አገዛዝ የኢራን ማህበራዊ ህይወት እጅግ ጥብቅ በሆኑ ሃይማኖታዊ ህጎች የተገደበ ነው። በተለይም የሴቶች አለባበስና የመናገር ነጻነት ላይ የሚጣሉ ገደቦች ለበርካታ ዓመታት የተቃውሞ ምንጭ ሆነዋል። ካሚኒ ምዕራባውያንን የባህል ወረራ ይፈጽማሉ በማለት ይፈርጇቸዋል። ይህ የባህል ጦርነት በባህላዊው የሃይማኖት አባቶችና በዘመናዊው ወጣት መካከል ትልቅ ክፍተት ፈጥሯል። የማሳ አሚን ሞት ያስከተለው ተቃውሞ የዚህ የባህል ግጭት ከፍተኛ ነጥብ ነው። ካሚኒ ግን እስከ ዕለተ ሞታቸው ድረስ መሰረታዊ የእስልምና እሴቶችን ማስጠበቅ የአብዮቱ ዋነኛ ዓላማ እንደሆኑ ያምኑ ነበር። በካሚኒ ዘመን ኢራን በርካታ ህዝባዊ አመጾችን አስተናግዳለች። በ1999 የተማሪዎች ተቃውሞ፣ በ2009 የአረንጓዴው ንቅናቄና በ2019 የነዳጅ ዋጋ ጭማሪን ተከትሎ የተነሱት ተቃውሞች በሙሉ በኃይል እንዲረግቡ ተደርጓል። ካሚኒ እነዚህን ተቃውሞች በውጭ ጠላቶች የሚንቀሳቀሱ እንደሆኑ በመግለጽ የጸጥታ ኃይሎችን በመጠቀም ስርዓቱን አስጠብቀዋል። የጥብቅ አቋማቸው ተቃዋሚዎቻቸውን
አምባገነን እንዲሏቸው ቢያደርግም ደጋፊዎቻቸው ግን አገሪቱ እንደ ሶሪያና ሊቢያ እንዳትፈርስ አድርገዋል በሚል ያመሰግኗቸዋል። ምንም እንኳን በሀገሪቷ ውስጥ ከፍተኛ ስልጣን ቢኖራቸውም ካሜኒ የግል ህይወታቸው እጅግ ቀለል ያለ እንደሆነ ይናገራል። እንደ ቀድሞ ሻህ በቤተ መንግስት ውስጥ የቅንጦት ህይወት አልመሩም። ይህ ቀላል ህይወት በደሃው ህዝብ ዘንድ ተወዳጅነት እንዲያተርፉ ረድቷቸዋል። ለግጥም ጥበብና ታሪክ ጥልቅ ፍቅር የነበራቸው ካሜኒ በንግግሮቻቸው ውስጥ ትልቅ የሆኑ የፋርስ ስነ ጽሑፎችን መጠቀም ያዘወትሩ ነበር። ይህ የአመራር ዘይቤያቸው በመንፈሳዊና በፖለቲካዊ መሪ መካከል ያለውን መስመር ያደበዘዘ ነበር። ከቅርብ ዓመታት ወዲህ በተለይም በ2024 እና 2025 ዓመተ ምህረቶች የካሜኒ አገዛዝ ከዚህ ቀደም ገጥሞት የማያውቅ ወታደራዊ ፈተና ውስጥ ወድቆ ነበር። የእስራኤል የቀጥታ ጥቃቶችና አሜሪካ ጫናዎች የኢራንን መከላከያ ሰብረው ገብተዋል። ካሜኒ በዚህ ወቅት የሀገሪቱን ክብርና ህልውና ለማስጠበቅ ያደርጉ በነበረው ጥረት ትልቅ ውጥረት ውስጥ ገብተው ነበር። የኢራን ውክልና ጦርነት ስልት እየተዳከመ መምጣቱና የውስጥ ተቃዋሚዎች መቀጣጠላቸው የካሜኒን የመጨረሻ ዓመታት እጅግ አስቸጋሪ አድርጎባቸው ነበር። የአሊ ካሜኒ ታሪክ ሲጠቃለል ኢራንን ወደ ዘመናዊና ጠንካራ ወታደራዊ ኃያልነት የቀየሩ ነገር ግን ህዝቧን በኢኮኖሚና በማህበራዊ ነጻነት የገደቡ መሪ ተደርገው ሊወሰዱ ይችላሉ። የእሳቸው ህይወት ካለፈ በኋላ ኢራን ወዴት እንደምትጓዝ አሁንም ትልቅ እንቆቅልሽ ነው። ተተኪያቸው ማለትም የገዛ ልጃቸው ሙጅታባ ካሜኒ እንደሳቸው ጠንካራ ይሆን ወይንስ የሪፎርም ንቅናቄ እንደገና ያገረሽ ይሆን? ካሜኒ ውርስ ለብዙ ዓመታት በመካከለኛው ምስራቅ ፖለቲካ ውስጥ መነጋገሪያ ሆኖ ቆይቷል። አሊ ካሜኒ ማለት ለአንዳንዶች የአብዮት ጠባቂ፣ ለሌሎች ደግሞ የለውጥ እንቅፋት የነበሩ መሪ ናቸው። በእነዚህ ሁሉ ሁኔታዎች ግን የኢራን ታሪክ የእሳቸውን አሻራ መሳ ለመሳ ይዞ ለዘላለም ይጓዛል። ውድ የቡና ቲቪ የዩቲዩብ ቻናላችን ተከታታዮች የአያቶላ አሊ ካሜኒን ህይወት ታሪክ እንዴት አያችሁት? ከድህነት አንስቶ እስከ ታላቅ የሀገር መሪ የሄደውን የህይወታቸውን ጉዞ እንዴት ትገመግሙታላችሁ? ኮሜንት ላይ አስቀምጡልን። ቪዲዮን ከወደዳችሁት ላይክ እና ሼር ማድረጋችሁን አትርሱ። ለቻናላችን አዲስ ከሆናችሁ ደግሞ የደውል ምልክቷን በመጫን ሰብስክራይብ አድርጉ። በቀጣይ በሌላ ቪዲዮ እስክንገናኝ ቸር ጊዜ